ለፈጣሪ መታመን የመገዛት የመጽናት ልክ የሰው ልጅ የሚፈተነው በሚወደው ነገር ነው። የጥልቅ መንፈሳዊ ተጋድሎ መታወሻ ከኋላ አንድ አመት ከፊት አንድ አመት ያለን ኃጢያትና ወንጀል ያስመራል። የአላህ ትእዛዝ ከሁሉም ነገር በላይ ነው። ሰዎች አንድ ቀን አይኖሩም። ዒድ አልአድሃ አመቱን ሙሉ የምንዘነጋውን ይህንን እውነታ ለማስታወስ የመጣ ነው። የአንድ ሶስተኛ ክፍል ኢስላማዊ ምስጢር ኡድህያ ለአላህ የምንሰጠው ስጦታ ነው። ወገንተኝነትንም ለማረጋጋት ሲባል ለሶስት መክፈል አለበት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከአንድ ሶስተኛ ባያንስ ይወደዳል ይላሉ። እንደው ሌላው ቢቀር እኮ አሉ ነብዩ ሰለላሁ መረቁን በርከት ማድረግ አለባችሁ አሉ። በእያንዳንዱ የምታርዱት ከብት ጸጉር ልክ ምንዳላችሁ። ሰተን የምናስደስተው ደስታ ሄዳ አይደለም ይባላል፣ ተቀመጠ አለ። ታላቁ የእዝነት የእምነት የደግነት የመስዋዕትነት ታሪክ ሊወሳ እነሆ ዒድ አልአድሃ ሆነ። መታረቅ የሌለበት ዒድ ካሌንደር ውስጥ ያለ አንድ ቀን ነው ይላል። መሰረቱ እጅግ ጥንታዊና መለኮታዊ የሆነው ይህ በዓል በተለምዶ አረፋ ብንለውም አረፋ ግና ዋዜማው ነው። በተለምዶ አረፋ የሚባለው 9ኛው ቀን እንጂ የበዓሉ ቀን አይደለም። አረፋ ማለት ከእለቱ በፊት ያለው ቀን ነው። አረፋ የጾም ቀን ነው። ከሐጀኞች ውጪ ሌሎች ሙስሊሞች ይጾሙታል። አረፋ የሚባለው ሰዎች ሐጅ ስርዓትን ለማከናወን ከየትኛውም ዓለምና ከዓለም ጫፍ ወደዛ ወደ መካ ይተማሉ። 9ኛው ቀን ላይ አረፋ ተራራ ላይ ሁሉም ሰው ይሰበሰባል፣ ይከትማል። ያ ቦታ አረፋት ይባላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንደሚሉት የአንድ አመት ወንጀል ያስምራል ተብሎ የሚባል ክብር ያለው ቀንና ክብር ያለው ጾም ነው። አላህ ለባሮቹ በጣም እዝነቱን የሚቸርበት ቀን ነው አረፋ የሚባለው። አረፋት ተብሎ የተጠራበትን ታሪካዊ ዳራ ዑለማዎች ሲናገሩ በሰነድ ደረጃ ጠንከር ያለ ባይሆንም አባታችን አደምና ሐዋ ከጀነት ሲወጡ ያው ቅጠሉን በልተው ተለያይተውና አንዱ ወደ ሌላኛው ደግሞ ወደ ሌላ ሀገር ሄደው ከብዙ ዘመናት በኋላ እዛ ቦታ ላይ ሲገናኙ አረፍቱከ አረፍቱኪ አወኩሽ አወከኝ ተባባሉ። ከዛ አረፋ የሚለው ስያሜ ከተወሰደለት ከዛ ይላሉ። 9ኛው ቀን ላይ ነብዩ አለይሂ ሰላቱ ወሰለም ሰዎች እንዲጾሙ አበረታተዋል፣ አነሳስተዋል። እዛ ቦታ ላይ ያሉ ምእመናኖች ግን አይጾሙም። አንደኛ ሙቀትም ቦታው የሞቃታ ከመሆኑ አኳያ ደረጃውም ከፍ ይላል፣ ሴንቲግሬዱም ከፍ ያለ በመሆኑ ለመጾም የሚያስችል ጉልበት አይኖርም፣ አቅምም እንዲሁ። ነገር ግን እዛ ቦታ ያልሄደ ሰው ከጾመ ቀታዳ የሚባሉ ሰው በዘገቡት መሰረት ነብዩ አለይሂ ሰላም የጉዳይ ሲጠየቁ የአረፋ ቀን 9ኛውን ቀን ብንጾም አላህ ዘንድ ምን አይነት ምንዳና ዋጋ እናገኛለን ብለው ሲጠየቁ ከኋላ አንድ አመት ከፊት አንድ አመት ያለን ኃጢያትና ወንጀል ያስመራል ብለዋል። ስለዚህ የዛን ቀን አረፋ ይባላል ቀኑ ራሱ። ሰዎች አረፋ ላይ ሁሉም ሰው ለሐጅ የሄደ ሰው እዛ ቦታ ላይ መገኘትና መጸለይ ስላለበት ዒባዳ እና የአምልኮ ስርዓቶችን ማከናወን ስላለበት የበዓሉ ቀን ዒድ አልአድሃ ወይም የውመ ነሕር ነው የሚባለው። የእርድ ቀን ወይም ደግሞ የአድሃ በዓል ነው የሚባለው። በተለምዶ አረፋ በዓል ይባላል። ዒዱንም አረፋ እንለዋለን እንጂ ዋናው ስሙ ዒዱል አድሃ ነው። የሰማዕት በዓል ማለት ነው። 10ኛው ቀን ዙልሒጃ ማለት ነው። ዒዱል አድሃ ዋናው አንድ ቀን ነው እንጂ በተከታታይ ያሉ 3 ቀኖችም የእርድ ቀኖች ናቸው። አያመት ተሽሪቅ ይባላሉ። እርድም ይታረድባቸዋል። የታረደውንም ደግሞ
እርድ ሰዎች ተካፍለው የሚበሉበት 3 ቀናቶች ተጨማሪ ቀናቶች አሉ። አላህን እያወሱ ደስታቸውን እየተገላለጹ ሰዎች አብረው የሚያሳልፏቸው ቀናቶች ናቸው። የታላቁ የነብያት አባት የነብዩ ኢብራሂምና የልጃቸው የነብዩ ኢስማኤል ታሪክ የዚህ ታላቅ በዓል መነሻና ለፈጣሪ መታመን ትልቁ ማስታወሻ ነው። የሰው ልጅ የሚፈተነው በሚወደው ነገር ነው። ሰይዲና ኢብራሂም አለይሂ ሰላም በስተርጅና ነው አላህ ልጅ የሰጣቸው። ተስፋ ሳይቆርጡ አላህን በጣም አብዝተው በመለመናቸው ለሰው ልጆችም ምልክት እንዲሆንና ሰዎች በሚገጥማቸው ነገር ለአላህ ሚሳን ነገር የለምና ተስፋ ሳይቆርጡ አላህን እንዲለምኑና እንዲማጸኑ ትምህርት ለመስጠትም ጅምር አላህ ያደረገው ታሪክ ነው። ልጅ ማለት ያው የአብራክ ክፋይ ነው፣ የመንፈስ ክፋይ ነው። ስለዚህ ፍቅር፣ ዝንባሌ የሰው ልጅ ለልጁ ይኖረዋል። ሰይዲና ኢብራሂም አለይሂ ሰላም ባለፈው ታሪካቸው በሙሉ ብዙ ፈተናዎች ያሳለፉ ናቸው። ለአላህ ያላቸውን ፍቅር በተለያዩ አጋጣሚዎች ያረጋገጡ ትልቅ ነብይ ናቸው። ይሄኛው የህይወት አጋጣሚያቸው ግን በትክክል ልባቸው ውስጥ አላህ አለ የለም የሚለው የሚፈተንበት አጋጣሚ ነው። አንዳንድ ተፍሲር መጽሐፎች የሚያነሱት መነሻው መላእክቶች የኢብራሂም ተወዳጅነትን አላህ ዘንድ ያገኙትን ተወዳጅነት ተለየ ስሜት መከታተል ጀመሩና ለምን ትልቅ ተደረገ፣ ለምን መሪ ተደረገ የሚል ጥያቄዎች ነበሯቸው። ለነዛ መላእክቶች የኢብራሂምን ትልቅነት አለይሂ ሰላም ትልቅነታቸውን ለመግለጽ አላህ ፈለገና እንደ ፈተና ልጃቸውን እንዲያርዱ አዘዘ። ነብዩ ኢብራሂም ወትሮም በህይወት ዘመናቸው ለፈጣሪ በመታመናቸው በብርቱ ፈተናዎች መካከል እንኳ የጸና እምነታቸው ያልተነቀነቀ፣ ፍቅራቸው የረቀቀ፣ መስዋዕትነታቸው የደነቀ ነብይ ነበሩ። በእድሜ ማምሻ የቀረበላቸው ፈተናም ለፈጣሪ የነበራቸውን ፍጹም ፍቅር ያስረገጠ፣ ለእምነታቸው የነበራቸውን ቀናኢነት ያጸና ነበር። ነብዩ ኢብራሂም አለይሂ ሰላም የነብያቶች ሁሉ አባት ናቸው። የተለያየ ፈተናዎችና መከራዎችን በህይወታቸው በዘመናቸው አሳልፈዋል። ሱረቱል በቀራ ላይ ወኢዝ ብተላ ኢብራሂም ረቡሁ ቢከሊማቲን ፈአተመሁና ይላል። በተለያዩ ጉዳዮች አላህ ተባረከ ወተዓላ ፈትኗቸው ያም ፈተና በብቃት ተወጥተውታል። የመሪነት ማዕረግና ስልጣንም ሰጥቷቸዋል ይላል። ኢስማኤል አለይሂ ሰላም የተወለዱት በፊሊስጢን መሬት ላይ ነው፣ በሻም ሀገር። ነገር ግን እዛ መኖራቸው አላህ ወደፊት ላሰበው እና ለፈለገው ለሻው ነገር ወደ መካ መሰደዳቸውን ስለፈለገ ምድረ በዳ ላይ ምንም በሌለበት የጣለባቸው አጋጣሚ አለ። በስተርጅና ያገኙትን ልጅ ከነ ባለቤታቸው መካ ላይ እንዲጥሉ አላህ ወስኖባቸው ያንን ፈጽመዋል። ታሪኩ በጣም ልብ የሚነኩ ብዙ ነገሮች አሉት። እስማኤል የተወለዱት ከአፍሪካዊት ሀጀር ከሚባለው ከግብጽ ከተወሰደች ሴት ነው። ይህ መለኮታዊ ትእዛዝ በምንም መልኩ ይምጣ ሳይሸራረፍ መፈጸምና መተግበር አለበት። የአላህ ውዴታና መመሪያ ትእዛዝና አቅጣጫ ከአብራክ ክፋይ እንኳ ይበልጣል ማለት ነው። ይሄንንም እኛ እንድንማርበት ነው። በሚሄዱበት ሰዓት እናት ትጠይቃቸው ነበር ይባላል። እኛን ጥለህ ወዴት ነው የምትሄደው የሚል የሚጠባ ልጅ ህፃን ልጅ ባለበት ያን ጥያቄ ጠየቀች። ሰይዲና ኢብራሂም አለይሂ ሰላም ህመም ሳይኖረው ሳይሆን ቀርቶ የዝነት ጭካኔ መኖር ነገር ሳይሆን በአላህ ለመፈተን ዝግጁ መሆን፣ ለአላህ መስዋዕትነትን ለመክፈል፣ አላህን ለማስደሰት ዝግጁ መሆን ያለበት ህይወት የሚመሩ መሆናቸውን ነው የሚጠቁመው። ሄደት ብለው አሉና ልጃቸውን ጥለው ሚስታቸውን ጥለው ቆሙና አላህ አዞኝ ነው ብለው መለሱላት ይላሉ። ሰይዳ ሀጀር የእስማኤል እናት ኢዘን ላ ዩضይዑና፣ እንግዲያውስ አላህ ከሆነ ያዘዘው አላህ አይተወንም ማለት ነው የሚል መተማመን ያለበት አይነት መልስ መልሳለች ይባላል። ስለዚህ መስዋዕትነት ከመጀመሪያው የህይወት ክፍላቸው የጀመረ ነው። በኋላም ልጅ ከመጣ በኋላ ተደጋጋሚ ፈተናዎች ነው የገጠሟቸው። በስተመጨረሻም ልጃቸውን ጥለው ወደ ፊሊስጢን ተመለሱ። ነገር ግን በተለያዩ አጋጣሚዎች ልጃቸውን ለማየት ይመጣሉ፣ ይሄዱ ነበር።
በረሃ ላይ ልጆችንና ሚስቴን አስቀምጫለሁ። እዚህ አካባቢ አዝርዕትም ዛፍም ውሃም ሰውም ወፍም የለም። ስለዚህ ሰዎች ልባቸው ወደዚህ እንዲሸፍት አድርግልኝ ብለው ጸልየው ስለነበረ ሰው ዛሬ ከአጥናፍ አጥናፍ ወደዛ የማይሄድ ሰው የለም። በተለይ ሐጅ የሚባለው ስርዓት ላይ ሁሉም ሰው ግዴታ እንኳ ሆኖበት የገንዘብ አቅሙ የጎለበትና የጠጠረ ባይሆንም እንደው ሸቅሎም አጠራቅም ተሸክሞ ሳንቲም ካገኘ ሐጅ ልሄድ ነው የሚለው። ሐጅ ልሄድ ብሎ ሲሄድ እዛ የተለያዩ ነገሮችን ይዞ ይሄዳል። አካባቢ ላይ ያሉ ሰዎች ያለምንም ውጣ ውረድ የሚፈለገውን ነገር የማግኘት እድሉ መደላድሉ ተፈጥሮላቸዋል፣ በሳቸው ዱዓ ማለት ነው። እዚያ በረሃ ላይ ከጣሏቸው በኋላ ልጃቸውን እስማኤልን ከተወሰነ ጊዜ በኋላ ግን ረድ የሚል ትእዛዝ ደግሞ መጣ። በእድሜ ማምሻ የተሰጣቸውን የሚወዱትን ልጃቸውን መስዋዕት አድርገው እንዲያቀርቡ በህልማቸው ከፈጣሪ የታዘዙትን ትእዛዝ ያለምንም ማንገራገር ለመፈጸም ተነሱ። ይህ ድርጊት የሰው ልጅ አእምሮ ሊሸከመው ከሚችለው በላይ የሆነ የነቢዩ ኢብራሂምን ወትሮም የሚያስቀና ለፈጣሪ የመታዘዝና በፍጹም ልብ ለፈጣሪ በፍቅር የመገዛት ጥግን ያሳየ ታላቁ ፈተና ነበር። ተደራጅተው መኖር ጀምረዋል። አብረዋቸው መንገደኞች ከመካ ውስጥ ከነሱ ጋር አርፈዋል። አላህ በተአምር መልኩ ጅብሪል አለይሂ ሰላም ልኮ ዘምዘም ውሃን እንዲፈልቅ አድርጓል። እናትና ልጅ የተደራጀ ኑሮ መኖር ጀምረዋል። በዚህ መሃል ከሳቸው ጋር ለመትጋት ልጁ ትንሽ ደረስ ባለበት ጊዜ ላይ ፊሊስጤን ውስጥ ባሉበት በህልማቸው መመልከት ጀመሩ ልጃቸውን ሲያርዱ። የነቢያት መናም እንደ ራእይ ነው። ስለዚህ ይሄንን አንድ ቀን አዩ፣ ሁለት ቀን አዩ፣ ሶስት ቀን አዩ። ቆይተው ከመጡ በኋላ ይህን ህልም አይተው ሰይዲና ኢስማኤልን አለይሂ ሰላም በእርጋታና ጥንካሬ በተሞላበት መልኩ አማከሯቸው። ኢኒ አራ ፊል መናሚ አኒ አዝበሑክ፣ እኔ በመናሜ አንተን ሳርዳ አይቻለሁ ብለው አሉ። እዝነቱ አላቸው። ነገር ግን የአላህ ትእዛዝ ከሁሉም ነገር በላይ ነው። ጌታ አዞኛል አንተን እንዳርድ፣ ስለዚህ ምን ትላለህ ሲሏቸው ነቢዩላህ ኢስማኤል ልጅ ምን ማለት ነበረባቸው? በልጅነቴ እዚህ በረሃ ላይ ወስደህ ጥለኸኝ ሄድክ። እናቴ ወታም ወርዳም የሚጠጣ ውሃ እንኳ ጠፍቶ ዘምዘም ይባል ውሃ ባይኖር ኑሮ በውሃ ጥም በረሃ ላይ ሙተን ነበር። የበረሃ ሙቀቱና ሴንቲግሬዱ አሁን እስከ 50 ድረስ የሚደርስበት ሁኔታ አለ። ሰዎች በሙቀት ብቻ የዛሬ 2 ዓመት ሙተዋል። በሙቀቱ ብቻ ማለት ነው። አላህን ተስፋ አድርገው አላህም ደግሞ ትእዛዙን ለሚያከብሩ ሰዎች መውጫ ቀዳዳን አላህ እንደሚያደርግላቸው ስላመኑ መተው ልጃቸውን አማከሩ። ኢኒ አራ ፊል መናሚ አኒ አዝበሑክ፣ እኔ ማርድህ ሆኜ አያለው በመናም እና ፈንዙር ማዛ ተራ፣ እስቲ አንተ ምን ትላለህ አሉ። በሌላ በኩል ደግሞ የወጣቱ ነቢይ እስማኤል ምላሽም ፍርሃት ያልጎበኘው የአባት እምነት በልጅም የተገለጠበት ነበር። በህልምም ቢሆን አባቴ በዚህ ልክ ሐሳብ ካመጣ እኔም በሐሳቡ ተስማምቻለሁና አጀንዳውን ፈጽም ነው ያሉት። ያለ ምንም ጥርጥር ባይሆን እኔ በጌታዬ እታገዛለሁ፣ አቅምና ጉልበትን ጽናትን ከጌታዬ እንዲመጣልኝ ኢንሻአላህ ሚነ ሳቢሪን ከታጋሾቹ ታገኘኛለህ፣ ያለ ምንም ማቅማማትና ያለ ምንም ፍርሃት ሳልቸገር ይሄን ነገር እፈጽማለሁ አሏቸው። ቃለ አባቴ ሆይ ኢፍዓል ማ ትኡመር፣ የፈለግከውን የታዘዝከውን ነገር ፈጽም የሚል አይነት ምላሽ መልሰዋል። ሰይድና ኢስማኤል አለይሂ ሰላም እንደው አባቴ እዝነት ሊይዛት ይችላል፣ እናቴ ልትከለክልህ ትችላለች፣ ስለዚህ ራቅ ብለን እንሂድ ብሎ ልጅ ሲተባበር እንደነበረ አባቱን ጠቅሷል። ስለዚህ ሚና የምትባል ቦታ አለች። አሁን ሐጀኞች የእርድ ስነ ስርዓታቸውን የሚፈጽሙባት ቦታ ናት። በተጨማሪም ጠጠር የሚወረወርበት ስፍራ ነው። ወደዛ ቦታ ራቅ ብለው እንዲሄዱ አደረጉ። ልጅ ምናልባት ልንፈራገጥና በምታርደኝ ሰዓት ላቆሽሽህ እችላለሁ፣ ስለዚህ እሰረኝ ብለው እንደጠየቁና በሳቸው ጥያቄ መሰረት እንደታሰሩ
ከዚያም ፊቴን ስታይ ልትራራ ትችላለህ፣ ልትሸነፍ ትችላለህ፣ የአላህን ትእዛዝ ልጥስ ትችላለህና እንደው ፊቴን በጀርባ አድርገህ ሳታይኝ አድርገው ብለው ይናገሩ እንደነበረ ባይሆን ሞት ከባድ ነውና ይሃን ጥንካሬ እንዲሰጠኝና ጉዳዩን እንዲያቀልልኝ ቶሎ እንድገላገል እንድታግዘኝ እፈልጋለሁ ይሉ እንደነበር የመሳሰሉት አይነት ትርክቶች ተነስተዋል። ይህ እምነትና ታማኝነት በተግባር ሊገለጽ ሲልም ፈጣሪ ለነብዩ ኢብራሂም ትልቅ በግ በልጃቸው ፈንታ በመስዋዕትነት እንዲያርዱ በመላክ ልጃቸውን ተካላቸው። መቼም ይህን ነገር አድርጉ ስል በግረዱ ስል እኔ ከደምና ከስጋው በላለሁ ብዬ ማሰብ ምባላ መስሏችሁ እንዳታስቡ። ዋናውና ትልቁም ነገር ይህን ነገር መተግበራችሁ ነው የሚል ሌላ መመሪያ ከሰጠ በኋላ የዛን ቀን ማረድ የሚለው ነገር ተጀመረ ማለት ነው። ስለዚህ የእስማኤልና የነብዩላህ ኢብራሂም በዚህ መልኩ ትእዛዙ መምጣቱና ሰው የራሱን አካል በዚህ ልክ ለጌታ ፍቅር ሲል አሳልፎ በመስጠት የሌሎቹ እንዲኖሩ ምክንያት ተደረገ ማለት ነው። አላህ በመጨረሻ ልጅ እንዲታረድ አልነበረም የፈለገው። መላእክት የኢብራሂምን ትልቅነት ኢብራሂም የሰው ልጆች መሪ ናቸው፣ የነቢያት አባት ናቸው። የሰው ልጅ ከመላእክት ይበልጣል አላህን ሲታዘዝ። ስለዚህ ይሄ ትርጉም እንዲታይበት ስለፈለገ ያደረገው ነው እንጂ አላህ በኢብራሂም ልብ ውስጥ ያለውን የእስማኤልን ፍቅር ማረድ ፈለገ እንጂ እስማኤልን ስላልነበረ አላህ ከሰማይ ሙክት አወረደ ሰማዕት እንዲሆን በእስማኤል ፋንታ እሱ እንዲታረድ አደረገ። ኢድ አል አድሃ የአንድ ቀን ክብረ በዓል ብቻ አይደለም፣ ይልቁንም በህይወት ዘመን ሁሉ የሚገለጥ በፍጹም ልብ ለፈጣሪ የመታዘዝን አስተምህሮ ማስታወሻና መለማመጃ ዕለት ስለመሆኑ የእምነት አባቶች ይናገራሉ። የሰው ልጅ በየቀኑ ለፈጣሪውና ለህሊናው ሲል ፍላጎቶቹን መስዋዕት ማድረግ እንዳለበት የሚያስተምር ዘላለማዊ ታሪክ ነው። ታዲያ ኢድ ከመድረሱ ከቀናት በፊት የእርድ በዓልም ነውና በተለይ የከብት ገበያው ይደራል። በበዓሉ ቀን ማለዳም ህዝቡ የክት ልብሱን ለብሶ ወደ መስጂዶች አሊያም ወደ ተዘጋጁ አደባባዮች ለኢድ ሶላት ይታማል። ከሶላት መልስ ደግሞ የበዓሉ ዋነኛ ተግባር የሆነው ኡዱህያ ወይንም የመስዋዕት እርድ ይጀምራል። ኡዱህያ ስለምን አስፈለገ? 1/3ኛስ ለኡዱህያ ምን ትርጓሜ ያለው? በሐዲስ ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ባልደረቦች ይህንኑ ጥያቄ ጠይቀዋል። ኡዱህያ ለምንድነው የምናርደው? ሱነቱ አቢኩም ኢብራሂም የአባታችሁ ኢብራሂም መንገድ ነው ብለው መልሰዋል። በእያንዳንዱ የምታርዱት ከብት ጸጉር ልክ ምንዳላችሁ የሚል ንግግር ተናግረዋል። አቅም ያላቸው ማረድ ያለባቸው በጣም ተለቅ ያለ ያን ካረደ በኋላ ሌሎችን ደግሞ መርሳት የለበትም። እኔ ተደስቼ በጎረቤት ያለው ተርቦ አዝኖና ተክዞ ዒዱን ካሳለፈ ዒድ ሊባል አይችልም። ኡዱህያ ለአላህ የምንሰጠው ስጦታ ነው። ለአላህ የምንሰጠው ስጦታ በአክብሮታችን ልክ ነው የሚሆነው። ስለዚህ እጃችን ላይ ካለው መልካሙን የመጨረሻ የምንችለውን ጥሩ የሆነውን የሚያስደስተንን ቢሰጠን የምንወደውን ብንሰጥ መልካም ነው። ስግደት ላይ ሀብታምና ድሃ አይለይም። እኩል ነው የሚሰግደው፣ እኩል ነው አላህ ቤት የሚቆመው፣ እኩል ነው የሚከደው። በዚህ መልኩ ደስታዎች ያልፋሉ። ቤት ሲመጣ ግን 40 ሺህ ብር ሰው በገዝቶ ድሃ ሊያርድ አይችልም። በዚህ ልክ ደሞዝ የሚያገኙ ሰዎችም በጣም ትንሾች ናቸው። አላህ ጸጋና በረከቱን ሰጥቷቸውና ለግሷቸው ሀብትና ንብረት ያፈሩ ሰዎች ይሄን አርደው የሚወደደው አላህ የሚወደው ለሶስት እንዲከፈል ነው። ነብዩም በዚህ ልክ አዘው ነበር። በአንድ ወቅት እንዳውም ግዴታም አድርገውት ነበር። አካባቢው ላይ ድርቅና ረሃብ ተከስቶ ስለነበረ ይሄን ረሃብና ድርቅን ማህበረሰቡ አለይታውን ለመግለጽ አንድነት የሚለው ህብረቱ መኖሩን ለማስረዳት ሰዎች ጦማቸውን እንዲያድሩ ያለው እንዲያካፍል አድርገዋል። አላህ Subhanahu Wa Ta'ala በዋናነት በዚህ እርድ ውስጥ ስጋና ደምን አልፈለገም። ይሄን በግልጽ ቁርአን የሚያስቀምጠው ነው። አላህ ለየናለ አላህ ሉሁሙሃ ወላ ዲማኡሃ ወላኪን የናሉሁ ተቅዋ ሚንኩም ብሎ ቁርአን ነግሮናል። አላህ ስጋው አይደርሰውም፣ ደሙም አይደርሰውም፣
የሚደርሰው በልባቸው ውስጥ ያለ ፍርሃት ነው ይላል አላህ ተዓላ። ስለዚህ ለአላህ ያለን ፍቅር፣ ለአላህ ያለን ትህትና፣ ለአላህ ያለን ፍርሃት፣ ለአላህ ያለን ታማኝነት ነው ኡድህያ ውስጥ የሚፈለገው። ስለዚህ የሚታረደው እርድ ትልቅነት፣ ትንሽነት፣ ግዝፈት አይደለም። ወሳኙ ነገር በትክክል አላህን እንፈራዋለን ወይ ነው፣ በትክክል አላህን እንወደዋለን ወይ ነው። ስለዚህ ፍልስፍናውን ከዚህ ካነሳ ነው ኡድህያ ማለት በእለቱ የሚሰራው ዋነኛ ስራ ሰላት ይሰገዳል፣ እርድ ይታረዳል። ከእለቱም በፊትና በኋላ ባሉ ቀናቶች ውስጥ ደግሞ ተክቢራ ይደረጋል። አላሁ አክበር የሚለውን ቃል መደጋገም ማለት ነው በተለያዩ ሁኔታዎች ውስጥ። አላሁ አክበር ሱብሓነሁ ወላሁ አክበር ሱብሓነሁ ወላሁ። ኢድ ምንም እንኳን የእርድ በዓል ቢሆንም የእርዱ ዋና ዓላማ ግን ስጋ መብላት ሳይሆን የመስጠት ጥበብን መለማመጃ መሆኑ ነው። በኢስላማዊ ትርጓሜ የታረደው ከብት ስጋ በ3 እኩል ቦታ ይከፈላል። 1/3 ለቤተሰብ ፍጆታ፣ 1/3 ለዘመድ ለጎረቤትና ለወዳጅ ዘመድ፣ 1/3 ደግሞ አቅም ለሌላቸውና ለድሆች። አንዳንድ ጊዜ ያው ጎረቤት አቅም የሌለው ጎረቤት የሚሆነው ታያለች። ለምሳሌ ሀገራችን ላይ በተለይ አዲስ አበባ ቢሆን ብታይ ተለቅ ያለ ቪላ ቤት ያላቸው ፎቅ ያላቸው በዙሪያቸው ደግሞ ትናንሽ ቤቶች አሉ። እንዲህ ነው አኗኗራችንም ማለት ነው። እነዛ ሰዎች መስጠት በጉርብትና ያሉ ሰዎችንም ምክንያቱም ሰደቃም ሊባል አይችልም። እሱ ጉርብትና ስለሆነ ሐቅ አላቸው፣ መብት አላቸው ማለት መስጠት ግዴታ ነው በሱ ላይ ማለት ነው። ሃይማኖታዊ ግዴታ ነው። ሶስተኛውን ደግሞ ሰደቃ መሰደቅ አለበት አሉ። ሌሎች ቦታዎች ላይ ቤተሰብንም ጠርቶ ቢሆን ራሱን በመኪና አድርጎ ቢሆን እየዞረ ለምስኪኖች ያን ነገር መስጠት መቻል አለበት አሉ። እነዚያ እንደው ሌላው ቢቀር እኮ አሉ ነብዩ አለይሂ ሰላም መረቁን በርከት ማድረግ አለባቸው አሉ። አብዛኛው ሰው ከስጋው ይልቁንስ መረቁንም ጠጥቶ ከሽታውም ነፃ ለመውጣት ሲባል በዚህ ልክ መደረግ አለበት አሉ። ሙሉውን ቢሰጥም ደግሞ መልካም በሰጠው ልክ ምንዳውም እንደዚሁ የበዛና የገሰፈ ይሆንለታል። ሐዲስ ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ፍየል ታረደ በሳቸው ጊዜና ሁሉ ነገር ተበላና እዛች ስጋ ምን ቀረ ብለው ሲሉ ሁሉም አለ አንድ እግር ሲቀር ብለው መልሰዋል። ሁሉም አለ። ወደ አላህ የምንሸኘው ነገር ለሰዎችን ለማስደሰት የምንሰጠው ነገር ዒድ በየቤቱ እንዲገባ፣ ደስታ በየቤቱ እንዲገባ፣ ምስኪኖች ደካሞች እንዲደሰቱ፣ ወላጅ አልባ ህፃናት እንዲደሰቱ ሰተን የምናስደስተው ደስታ ሄዳ አይደለም የሚባለው ተቀመጠ አለ ነው የሚባለው በነቢዩ አለይሂ ሰላቱ ወሰላም አገላለጽ ማለት ነው። የዚህ 1/3 ክፍፍል ጥልቅ እስላማዊ ምስጢር የሚገለጠው እዚህ ላይ ነው። አንድ ሰው ካረደው እንስሳ ላይ ለራሱና ለቤተሰቡ የሚያስቀረው ጥቂቱን 1/3 ብቻ ሲሆን አብዛኛውን ክፍል 2/3 ግን ለሌሎች አሳልፎ ይሰጣል። ይህ ማለት ለራስ እንኳን የማይበሉትን ያህል ድርሻ ለሌሎች አሳልፎ የመስጠትን፣ ራስ ወዳድነትን የመስበርና ሌሎችን ከራስ አስቀድሞ የማሰብ መንፈሳዊ ልምምድም ነው። ኡድህያ በሐዲት 4 እንከኖች የሌሉት ሊሆን እንደሚገባ ተጠቅሷል። እውር አይሰጥም፣ ሽባ አይሰጥም፣ ከጓደኞቹ ወደ ኋላ የሚቀር ከብት ማለት ነው። በጣም የከሳ ሰውነቱ የተቆረጠ አይሰጥም። እነዚህ እንከኖች ሊኖሩት አይገባም። ለኡድህያ የሚሰጥ ከብት የሚታረድበት ሰዓት አለው። እንደውም ስሙ በአንድ በኩል ከዚህም ጋር ይገናኛል ከሚታረድበትም ሰዓት ጋር። ተድህያ ማለት መስዋዕትነት፣ ሰማዕትነት ማለት ነው። ወይንም ደግሞ ሚነ ዱሃ ረፋድ ማለት ነው። ከሱም ሊያዝ ይችላል የሚታረደው ረፋድ ሰዓት ላይ ስለሆነ። ስለዚህ ከሰላት በኋላ ወዲያውኑ መታረድ አለበት። ከሰላት በፊት የታረደ ሐዲስ ላይ ኖርማል ማንኛውም አይነት ምጽዋት ተደርጎ ይቆጠራል እንጂ ለኡድህያ አይሆንም። የኡድህያ አንዱንም ነገር ለመሸጥ አይፈቀድም፣ ክልክል ነው። መሸጥ አይቻልም። ለራስ መመገብ ይቻላል ወይ? አው ይቻላል። ነገር ግን ስለት እስካልሆነ ድረስ የስለት ኡድህያ ከሆነ ሙሉ ለሙሉ ለምጽዋት መስጠት ግዴታ ነው።
ከዛ ውጪ ግን እንደማንኛውም ኡድሂያ ከሆነ ዑለማዎች የተወሰነችን ብትሆን ሰደቃ ማድረግ ይወደድለታል ልቡ ይገራለትን ያህል። ነገር ግን ከአንድ ሶስተኛ ባያንስ ይወደዳል ይላሉ። አንድ ሶስተኛው ሰውየው በጣም ከሳሳ ነው። ይሄ በእስልምና አስተምህሮ ውስጥ ደግነትና ሰብአዊነት በበዓል ቀናት ብቻ የሚገደቡ አይደሉም፣ የህይወት መመሪያ እንጂ። የኢድ አል አድሃ በዓል ሙስሊሙ ማህበረሰብ አመቱ ሙሉ ሌሎችን እንዲያስብ የሚያደርግ ስልጠና ነው። በዘካና በሰደቃ አንድ ሙስሊም በየቀኑ ጎረቤቱ ሳይራብ ማደሩን የመከታተል ግዴታም አለበት። ካለው ላይ ቀንሶ ለሌላው እንዲያካፍል፣ የተቸገሩትን እንዲጠይቅና አመቱ ሙሉ የእዝነት ህሊናውን የደግነት እጆቹን እንዳይሰበስብ ትልቁ ማሳሰቢያ ሆኖ ያገለግላል። ሰዎች አንድ ቀን አይኖሩም። አንዳንዱ ሰው 50 ዓመት 60 ዓመት ይኖራል፣ አንዳንዱ ደግሞ 100 ዓመት የሚያደለው ይኖራል። ስለዚህ በአመት አንዴ የሚመጣው 365 ቀናት በአመት ስሌት ወስደን ነው ብንል 364ቱ ቀን ግን በድህነት ይኖር ዞር እንዳታየው የሚል እንድምታና ድምዳሜ ያለው ተብሎ አይታሰብም። ገንዘብ ሲሰጠው ሀብት ሲሰጠው አላህ ምን እንደሚያደርግበት ሊመለከት ነው። የሰው ልጅ በድህነት ሲፈትነው፣ በበሽታ ሲፈትነው፣ በችግር ሲፈትነው የዚህ ሰው ቀናኢነት ለአላህ ያለውን ኢስቲስላም ምን ያህል እጅ ሰጥቷል ለአላህ፣ ትዕግስቱ ምን ያህል ነው የሚለውንም ሊለካ። ስለዚህ ሁለቱም ፈተናዎች እንጂ ሁለቱም የትልቅነትና የዝቅታ ምልክቶች አይደሉም። እጃችን ላይ ያደረገልን ሀብት ካለ ይሃ ስንሰጠው የምንከበርበት እንጂ በሰበሰብነው ቁጥር ክብር የምናገኝበት አይደለም። ስለዚህ ዒድ አል አድሃ አመቱን ሙሉ የምንዘነጋውን ይህንን እውነታ ለማስታወስ የመጣ ነው። እዝነትን ከወጣ በኋላ ወደ ልባችን መመለሻ ነው። መተሳሰብን ከአካባቢያችን ከራቀ በኋላ ወደኛ የምንመልስበት ነው። ጥላቻን ረጅም ጊዜ አብሮን ከቆየ በኋላ መንገድ የሚከፍት ነው። ድጋሚ ለመታረቅ ሰበብ አገኘን። ዒድ ብለን እንዘያየራለን። የተጣሉ ሰዎች ይታረቃሉ። አለበለዚያ እነዚህ እውነታዎች ከሌሉ ዒድ ግርግር ነው። ካሌንደር ውስጥ ያለ አንድ ቀን ነው። እስከ 3 ቀን ድረስ ማረድም ይቻላል። ስለዚህ የመጀመሪያው ቀን እንደው ድንገት ተወዶበት ያላረደ ሁለተኛው ቀን ላይ ማረድ ይችላል። ቤተሰቡን ሰብስቦ ምሳም ሆነ ራት ላይ ተገናኝቶ እንደው ተነፋፍቆ የነበረም ቤተሰቡን ተገናኝቶ ይሁዲ ይሁዱን የሚያወራበት፣ ተጣልቶ ከሆነ ታርቆ ያለፈውን ላለፈ ክረምት ቤት አይሰራምና ይቅር ተባብላን ይሄ የሚፈጥረው የሆነ ትስስርና ዝምድናን የበለጠ የሚያጠነክርበት ሁኔታ አለ። ይሄ አሁንም ይበል የሚያሳይ ስለሆነ ይደግ መንደግ ነው የሚባለው። በዛ መቀጠል አለበት። ለልጆቻችን እነዚህን ነገሮች ማስተማር ይጠበቅብናል። ሰዎች ተበታትነዋል፣ ለብቻቸው ነው የሚኖሩት። አንድ ቤት ውስጥ ሆነው የሚገርመው ወደ ጎረቤት ከመሄዳችን በፊት ቤተሰብ እርስ በርሱ ተለያይቶ የሚኖርበት ዘመን ላይ ደርሰናል። በጣም ስስነት፣ ለምናምንበት ነገር ለመልካም ነገር ዋጋ መክፈልን ትርፍ ነገር ተደርጎ የማየት ነገር በስቷል። አናንያ በስቷል። እኔ ነው ሁሉም የሚለው አንኳሩ ነገር የእስልምና እዝነት ነው። ሲሆን በእስልምና በደንብ ውስጥ ቀልብ ውስጥ ሲሰርጽና ሲገባ ከራስ በላይ ነው ሌላውን የምናስቀድመው። አላ ሑቢሂ እየወደዱት ምግቡን እየፈለጉት ግን ለሌላ ያበላሉ፣ ለምስኪን ለምርኮ ጠላት ሆኖ ላማረኩት ሰው ያበላሉ ይላል፣ ለየቲም ያበላሉ ይላል። ይሄ መንፈስ እንዲመለስ መስራት ይጠበቅብናል በልጆቻችን ላይ። ይህ ታሪክ እንዲጸና ትምህርት ሆኖ እንዲያልፍ ሰዎች እንዲላበሱት መስራት ይጠበቅብናል። ከኡድሂያ ዋና መወሰድ ያለበት ይሄ ነው ብዬ አስባለሁ። ኢድ አል አድሃ ለአምላክ የመታዘዝ መንፈሳዊ ሂደት፣ ለተቸገሩት የመድረስ የሰብአዊነት ትምህርት ቤት፣ በፍጹም ፍቅር ፍጹም ሰውነትን ለመኖር ማስታወሻ የሆነ ታላቅ ዕለት ነው። የፍቅር፣ የእዝነት፣ የመታመን፣ የመስዋዕትነት በዓል ይሁን። ኢድ ሙባረክ። ሁሉም በዓለም ያሉ ሙስሊሞች በሙሉ መልካም ጊዜ እንዲሆንላቸው፣ የተባረከ ዒድ እንዲሆንላቸው፣ አላማውንም ያሳካ አላህ የሚፈልገው አይነት ዒድ እንዲሆንላቸው እመኛለሁ። ለኔም ለቤተሰቦቼም ለመላው የኢትዮጵያ ማህበረሰብ በሙሉ እንኳን አደረሳችሁ እላለሁ። መላው የኢትዮጵያ ሙስሊሞች
በሀገር ውስጥ ያሉትም በሌላ ሀገር ያሉትም ሙስሊሞች እንኳን ለኢድ አልአድሃ 1947 ዒድ አልአድሃ አደረሳችሁ። ኩሉ ሰና ወንቱም ጠይብ ዒድኩም ሙባረክ ለማለት እወዳለሁ። ያ ሙጂቡ ያ ረሕማኑ ያ ረሂሙ ያ ባሲጡ ያ ሐኪሙ ያ ጀሊሉ ያ ተዋቡ